በባለፈው ክፍል እንደተመለከትነው ሰላምዬና አቶ ደረጀ ተቀምጠው ስለ ልጇ እንዲሁም አሁን ስላለችበት ሁኔታ እየተነጋገሩ ነበረ። ደረጀ ለሰላምዬ ምንም ነገር እንዳትጨነቂ፣ አንቺ ብቻ በሰላም ተገላገይ፣ ሁሉንም ነገር እኔ አስተካክለዋለሁ፣ ሁሉንም ነገር ለኔ ታዩ፣ ደግሞ እንዳታለቅሽ፣ ለትዳሪ ይሄ ቤት በምን ያህል መተማመን ላይ እንደቆመ አንቺም ሆንሽ እኔ አውቃለሁ። ስለዚህ ለትዳሬን አስቢ፣ ባለቤቴን አስቢ፣ እንዲሁም ልጆችን አስቢ በማለትም ለሰላም ይነግራታል። ሰላምም እረዳለሁኝ እኮ ጋሼ፣ ግን ምን ላደርግ፣ ልጄን አሁንም እየጠበቅኳን ነው። አንድ ጥያቄ ልጠይቅህ፣ ስለ ልጄ የምታውቀው ነገር አለ ብለው ነበረ። ደረጀም አሁን ምንም ነገር ልነግርሽ አልችልም፣ እንደነገርኩሽ ሁሉንም ነገር በትዕግስት ጠብቂ፣ ሁሉንም ነገር እኔ አስተካክዬ ሁሉንም ነገር እኔ እነግርሻለሁ። አንቺ ግን እስተዛ ማርታ ምንም ነገር መጠርጠር እንዳይኖርባት ብሎ ለሰላምዬ ይነግራታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ይሄንን አውርተው እንግዲህን ወደ በር ሲወጣ በሩን ሲከፍት ማቢገኝ ጥሩ ነው። አበቄለሽ እንግዲህን ጆሮዋን ጥላ ጆሮ ጠቢ የሆነች ልጅ ነችና በሩ ላይ እንግዲህም ቆማ ደረጀ በጣም ይደነግጣል። እንዲሁም ሰላምዬ በጣም ደንግጣለች። እናም ምን እየሰራሽ ነው እዚህ እንደ ውጭ ሰው የሆነ በር ላይ ተለጥፈሽ የምታዳምጪው ሲላትም ኤቢ እኔ አባዬ ምንም ነገር አላዳመኩም፣ ልክ ሊገባ ስለ አንተ ከፈትከው ትለዋለች። እርግጠኛ ነሽ ምንም ነገር አልሰማሽም? አዎ አባዬ ምንም ነገር አልሰማሁም። ቆይ ለምንድን ነው በሆነ ባልሆነው የምትቆጥ ትለዋለች ማለት ነው። እና እንደዛ ስትለው እባክሽ እኔ ያልተቆጣሁሽም፣ በእኔ ገቢ አሁን ምን ትመስላለች ይላታል። በነገራችን ላይ ኤቢ ሁሉንም ነገር ሰምታለች። ሰላምዬ ጋር ትመጣና ሁሉንም ነገር ከአባዬ ጋር የወራችሁትን ሰምቻለሁ። ቆይ አንቺ ምን ስለሆንሽ ነው ለቤታችንና ለትዳራችን ተጠንቀቂ ብሎ ሊልሽ የሚችለው ሲልም ኤቢ እንኳንም ሰማሽ፣ ታዲያ ለምን ሄደሽ አባትሽን ሁሉንም ነገር አትጠይቂውም ትለዋለች። ይኸውልሽ ይህንን ሁሉንም ነገር ለማየ ሄጄ እነግራታለሁ፣ አለበተዛ ለእኔ ሁሉንም ነገር ትነግርኛለሽ ትላታለች ማለት ነው። እና እንደዛ ስትላት ሄደሽ ለሆነውም ላልሆነውም እትዬን ይህሽ አታስጨንቂያት፣ እንደነገርኩሽ ነው ልጆቼን ካላንቺ ልጆቼ ካላንቺ ምንም አይሆንም። ስለዚህ ለዛም ትተሽን እንዳትሄጂ ነው ያለን። ሌላ ነገር ምንም ያለን ነገር የለም። አረ እባክሽ አንቺ ሲጀመር እኮ ያዝንሽ እንጂ እኮ አላሽንም ትለዋለች። አንቺ እንደዛ ነው እንዴ? ወጥ እንኳን እኮ አቅርበሽ የማትበይ ሰው እኮ ነሽ፣ አላቅሽም እንደ በማለትም ሰላም ትመልስላታለች። በዚህ ጊዜ ወደ ደግሞ እንግዲህን ኤች ምጥንና ውሃ እንግዲህን ዳጣ ጠብቁኝ፣ እንዲሁም ናታን ጠብቁን፣ እዚህ ኬክና እንዲሁም እርጎ እንጋብዛቸዋለን ብለዋቸው በጣም ቆመው እየጠበቁ ነው። በባለፈውን ክፍል ከተመለከታቸው እየጠበቋቸው ነበረ፣ ያው ሳይመጡላቸው ቀርተዋል። ዛሬ ላይም በድጋሚ እንግዲህን እንደዛው ተቀጣጥረው እንግዲህ ሲጠብቋቸው ነበረ፣ አልመጡላቸውም። በስተመጨረሻ ዳጣ መጥታለች። ዳጣም እንግዲህን ያው ላለመጋበዝ እንትን ብላ እንዴ ናታን ሄዶ ነው ምናምን ስትላት ናታን እናንተ መጋበዝ ስልችት አለው፣ ለዛም አልሄድም ብሏል ትላቸዋለና አሁን አንድ ሰርፕራይዝ አለ፣ ከዛ እና ይህንን ሰርፕራይዝ ካሸነፋችሁ በርገርም ነው መጋበዛችሁ በማለት ዳጣ እንግዲህን ብልህ የሆነች ልጅ አይናቸውን ተጨፈኑና ተፈላልጋችሁ ተቃቀፉ ትላቸዋለች። እነሱም አይናቸውን ጨፍነው ተቃቅፈው ምናምን አይናቸውን ሲገልጡ ዳጣ በቦታው የለችም እና የሚኬደች ምናምን ብለው እንግዲህ እሷ ያው ወደ ቤት መታለች እና ወደ ቤት መታ እንግዲህን አሁንም ኤቢ እንግዲህን ሰላምን አባቷን እየጠረጠረችው ነው። ያው ግምት አሪፍ ነገር ነው እና አንቺ እንደው ግን ምን አይነት ባለጌ ሰው ነሽ? ቆይ አንቺ እንደው ምን አይነት ነሽ? እንዴት አባትሽን ትጠረጠሪዋለሽ? በማለትም ትነግረዋለች። ይኸውልሽ ይሄንን ነገር እትዬ ትሰማና በባለፈው ጋሽ ከቤት ነው አይደለ ያባረረሽ? እትዬ ግን ነፍሰ ስጋሽን ነው ከነፍሰ ስጋሽን ነው ነፍስሽን የምታላቀቀው ትላታለች ማለት ነው። እና እንደዛ ስትላት አናያለን በማለትም እንግዲህ ሰላም ያው ዝታለች። ናታን ተቀምጦ ኳስ እየተመለከተ ነበረ በስልኩ።
በዚህ ጊዜ ኤቢ ትመጣና አጠገቡ ቁጭ ስትል ተነስቶ ሊሄድ ሴት ተቀመጥ፣ እኔ ስመጣ ነው እንደ የምትሄደው ትለዋለች። አይ በቂልሽ ልተኛ ነበረ ልተኛ ስል ነው የመጣሽው ሲልም አይ ተቀመጥ ትለዋለች። እሱም እንግዲህ ይቀመጣል። ዳጣ ብትሆን ይሄኔ እንቅልፍ የመጣ አትልም ነበረ። መቼ ነው ወደ ኩርፍቱ የምንሄደው ትለዋለች። ለምንድን ነው የምንሄደው? አይ እናንተ ብቻ ለመዝናናት። እንዴ ይሄንን እነማዬ ቢሰሙ ምን እንደሚሉት ያለች ሲልም እማዬ እኔ አንተን እንዳገባ ነው የምትፈልገው። ማንኛውም ልጅ አንቺ እንደምትይው ነገር የሚያስብ እናቶች የሉም። ያውም እማዬ ይህንን ድርጊት ብትሰማ ይኸውልሽ ከአንገቷ ላይ መስቀሏን ነው የምትበጥሰው። አንቺ ከኔ ጋር እንድትሆን የምትፈልገው እማዬ ጸባይሽን እንድታስተካኪ ነው። ከዛም አልፎ ደግሞ ከተዋደድን ምናምን እኔም ከወደድኩሽ አንቺም ከወደድሽኝ እንድንጋባ ትፈልጋለች እንጂ አንቺ በምትይው መልኩ አይደለም ይላታል ማለት ነው። ከዛ በዚህ ጊዜ ኤቢ ማለት ይሄን አሁን ከዳጣ ጋር ቢሆን ያደለም ኩርፍቱ ገሃነም ቢሆን እንግባ ትላለክ ትለዋለች ማለት ነው። አንቺ እናቴ የሳይኮሎጂ ችግር ሳይኖርብሽ አይቀርም እብድነሽ እያልከኝ ነው? አይ አይደለም ካነበብኩት አንጻር እንደዛ ነው ምናምን ይላታል ማለት ነው። እናም እንደዛ ሲላት እንግዲህ ግን ለማንኛውም እኔ ልተኛ ነው ይላታል። አይ በዚህ ምሽት ለብቻሽ እንትን አትበይ ግቢና ተኝ ሲላትም ከአንተ ጋር ነው የምተኛው አላለችም። በእኔ ሞክረኛ አለ ናታን። ነይ ሞክረኛ ታዲያ እንደዛ ከሆነ እሱም ሞክሬውና አሳይሻለሁኝ ይልና እሱም ወደ ክፍሉ ይሄዳሉ። ደረጀ አሁን ላይ የኤቢ ፍቅረኛ የነበረው እወድሻለሁኝ ምናምን የሚለው እሱ እንግዲህ ታስሮ ነበረ እና ማርታ አሳስራው ነበረ እና እንዴት ሆነ ምናምን ብሎ ሲጠይቃትም ያው እንደተፈታ ምናምን ትነግራታለች። ሁለተኛ አጠገቧ ላይ ደርስ ምናምን ቃል ገብቶ ፈርመው ወጥቷል። ብታይ እናቱን እንዴት እንዳሳዘነችኝ ምናምን ትላለች ማለት ነው። ደረጀ በነገራችን ላይ እናቱ መታ ስትለምነው ያው አይሆንም ብሎ እንትን ብሏታ። ምክንያቱም እንዴት ልጅን በጥፊ ይመታል ብሎ ማለት ነው። ደረጀ በዚህ ጊዜ ይኸውልሽ ከዛሬ ቀን ጀምሮ እንኳን በጥፊ ሊማታ አይደለም ማጠገቧ ቢደርስ እኔ እሱን አያደርገኝ አለቀውም እያለ እንግዲህ እንትን ይላል። በጣም እየተቆጣ ምናምን ነበረ። ማርታ መረ ተረጋጋ ደረጀ እየተቆጣ እኮ ነው ትላለች። ከምሬ ነው ማርታ አለቀውም፣ እንደ ሁለተኛ ይሄንን ነገር እንደዚህ ቢያደርግ አለቀውም ምናምን ይላል። እናም እንደዛ ሲል እንግዲህ ማርታ አንድ ጥያቄ ትጠይቀዋለች። ለምን ወደ ድሮ ቤታችን አንመለስም? ቤቱ እኮ ታድሷል፣ በዛ ላይ ደግሞ ልጆቹ በጣም ይወዱታል፣ በተለይ ውሃ ምናምን ትለዋለች። ደረጀም እነሱን ፈርቼ ነው ወደዛ ወደ ድሮ ቤት የሚሄደው። አይ አይደለም ደረጀ እንደዛ አይደለም፣ እንደዛ ሳይሆን ለትምህርት ቤታቸውን ቢሆን ችግር የለውም ምናምን ይባላሉ። እንግዲህ ደረጀ ምናምን ብላ እንግዲህ በዛ በዚህም ብላ ደረጀን ታሳምነዋለች። ደረጀም እንግዲህ እሺ በማለትም በማርታ ሀሳብ ተስማምተዋል ማለት ነው። እና ተስማምተው እንግዲህ በንጋታው ደግሞ ዳጣና አቶ ደረጀ መኪና ውስጥ ሆነው ዳጣ እንግዲህ ይችን መኪና እንዴት እንደምወዳት ትላለች አደለ? በቃ እንደዛ ከሆነ መንጃ ፈቃድ አውጭና ይገዛልሻል ሲላትም አየሁት እኮ ታየኝ እኮ ለኤቢ ሳይገዛላት ለኤቢ ሳይገዛላት ለእኔ መኪና ቢገዛላይ ስትለውም በቃ እንደዛ ከሆነ ሁለታችሁም ስታገቡ ይገዛላችኋል ይላችኋል። በቃ እንደዛ ምናምን ይሻላል። እኔ ግን ይችን መኪና ምናምን እወዳታለሁ ያልኩህ ልክ በነፃነት እንደ ልቤ አባዬ ማለት ስለሚያመቼ ነው ትለዋለች። አይዞሽ ዳጣዬ በቤትም ቢሆንም አባዬ የምትይበት ቀን እየደረሰ ነው። አረ ምን ደሞ ይደርሳል አባዬ፣ አሁንማ ነገሮች ሁሉ እየከበዱ ነው። በዛ ላይ ሁሉም ሰው እየጠየቁኝ ነው ትለዋለች። እንዴ እነማን ናቸው የጠየቁሽ? ሁሉም ሰው ትለዋለች። ማለት ሁሉም ሰው ማርታ ጠይቃሻለ ይሄን ነገር? አይ እሷ እንኳን አልጠየቀችኝም፣ ውሃ ብቻ ነው የማትጠይቀኝ። ሰላምም ናታንም ኤቢም እየጠየቁኝ ነው። እንደውም ሳይጠረጥሩ አይቀሩም። ምን ማለት ነው ሳይጠረጥሩ አይቀሩም ማለት? አባዬ በባለፈው አዲስ አበባ እንዴት ወለኩ ነግሬያቸው ነበረ በማለትም ከዛ ደረጀ እንዴት እንደዚህ ትናገሪያለሽ ምናምን እያላት ነበረ። እሷም ቆይ አባዬሽ ምን ላድርግ ትለዋለች። እናም እንደዛ ስትለው እንግዲህ ይሄንን ነገር ማርታ ማወቅ የለባትም። ይኸውልሽ ማርታ እኔ ሳልነግራት በፊት ገባሽ? እኔ ሳልነግራት በፊት ከአንቺ ቀርማ ከሌላ ሰው ሰማች ማለት ማርታ ሞተች ማለት ነው። ከዛ ቤት 2 ሬሳ ነው የሚወጣው በማለትም ይነግራታል ማለት ነው። በነገራችን ላይ አንቺ ይህንን ነገር ማርታ
ከምታውቅና ትዳር ከሚበጠበጥ አንቺ ውሃንም ኤቢንም እህቶችሽ እንዳልሆኑ እስከ ወዳኛው ባታቂ ይሻላል በማለትም እንግዲህ ይነግራታል ማለት ነው። በጣም ነው የሚያሳዝነው። እሷም በቃ እሺ ምናምን ትላለች። ስለዚህ ዳጣ ተረጋጊ ብሏታል። ዳጣ በነገራችን ላይ ሁሉንም ነገር ለኤቢና ለውሃ ነግሬያቸው በቃ ያበጠው ቢፈንዳና ቁርጤን ባወቅኩ ስትልም ከዛ እንዴት እንደዚህ ያለሽ ብሎም ደረጀ ይቆጣታል ማለት ነው። እና በቃ መታገስ አለብሽ፣ ሁሉንም ነገር እኔ አስተካክለዋለሁኝ ይላታል። እና አዲስ አበባን የተወለድኩት ብለሽ የተናገርሽውንም ይሄንን ነገር እንደምንም ብለሽ አሳምነሽ እንግዲህ እዛው ማን ነው የት ነው እንግዲህ እዛ ነው የተወለድኩት ብለሽ አባትሽም ሲሳይ እንደሆነ አው የድሬ ልጅ ድሬዳዋ ነው የተወለድኩት፣ አባቴም ሲሳይ ነው። በድጋሚ ጠይቅሻለሁ የት ነው የተወለድሽው? ድሬዳዋ። አባትሽ ማን ነው? ሲሳይ በማለትም እንግዲህ ዳጣዬን ያሳምናታል። ዳጣም ያው ነገሩ ባይዋጥላትም እንግዲህ እሺ ምናምን ብላ በነገሩ ተስማምታለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።